የኢትዮጵያ መመካከር ምን ይጠቅማታል? ቃታ ከመሳብ ወንበር መሳብ ይቀላል። ጦር ሜዳ ላይ ፖለቲካችንን ከመበተን አዳራሽ ውስጥ መሰብሰብ ይቀላል። እኛ ማድረግ ያለብን ምንድነው? መመካከር፣ መነጋገር፣ አሁን የጀመርነውን ነገር ማስቀጠል። ለኢትዮጵያ ጦርነት ይመጥናት ነበር ወይ? አንዲት የስንዴ ቅንጣት ወደ ማዳበሪያ አትከትም በግጭት። ጀግድ ወደ ጦርነት መግባት አለብን ማለት የሚፈልጉት ነገር ስላለ ያንዱ ታሪክ የበላይ ያንዱ ታሪክ የበታች እየተደረገ ከሄደ በአንድ ሀገር ውስጥ መኖር ያዳግተናል። በትላንትና ላይ መስማማት አለብን ወደፊት ለመሄድ ብሎ የሚያስብ ማህበረሰብ በዚህ ዘመን መኖሩ እውነቱን ለመናገር ያሳዝናል ሳይሆን ይቀፋል። በአንድ ነገር ላይ እንኳን ባንስማማ የማያስማማን ነገር ግን ጠላት ሊያረገን አይችልም። 2 ዓመት ከምንዋጋ 20 ዓመት ብንወያይ ይሻላል። መንገዱ ሰፊ ነው ለመነጋገር። ያዳራሹ በር ክፍት ነው። ከማንም ኃይል ጋር ለመነጋገር ዝግጁ የሆነ መንግስት በጦርነትና ግጭት የተገነባም ሆነ የጸና ሀገር የለም። 27 ዓመት ሙሉ ተከድኖ ኢትዮጵያውያን እንዳያዩ ተደርጎ ባህላችን ዳሜጅ ሆኗል ብዬ አስባለሁ። በጦርነት አናተርፍም አንተርፍም ጭምር። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ልዩ ጥንቅራችን ከዋናው ስቱዲዮአችን ከኤቢሲ ተጀምሯል። በተለያዩ አማራጮቻችን ልትከታተሉን ትችላላችሁ። ኢትዮጵያ ታሪካዊ ጉባኤዋን ሐምሌ 8 ቀን 2018 ዓ.ም ነው በይፋ ጀምራለች። በዚህ ጉባኤ ውስጥ የኢትዮጵያ መመካከር ምን ይጠቅማታል? ምንድነው ይዞት የሚመጣው ትሩፋት ስንል ርዕሰ ጉዳዩን መርጠን ለትንታኔ እናቆየዋለን። በዚህ ጉዳይ ዙሪያ ሐሳባቸውን እንዲያጋሩን የሀገር ጉዳይ የፖለቲካ ተንታኙ ባልደረባ አፈወርቅ በደዊ እንደዚሁም ደግሞ እንግዳችን ሰላማዊት ዋቆ ከአሜሪካን ሀገር የመጣች ዲያስፖራ ናት። በዚህ ውይይት ላይ በርከት ያሉ ቁጥር ያላቸው የዲያስፖራ አባላትም እየተወያዩ እንደመሆኑ መጠን ከዚህ አኳያ በዚህ ርዕሰ ጉዳይ የፖለቲካ ትንተና ሐሳቧን ልታጋራን እዚህ ስቱዲዮአችን ነው የምትገኘው። ግራቀኝ እንግዶቼ እንኳን ደህና መጣችሁ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆያኝ። ለመጀመሪያ ጊዜ ነው የተያየ ነው። እንኳን ወደ ሀገርሽ በሰላም መጣሽ። አመሰግናለሁ። ለዚህ ውይይት እንደመጣሽ ነው የማስበው። እስ እንግዲህ ብዙ ሐሳቦችን እናነሳለን። መቼም የኢትዮጵያ ፖለቲካ እና ትርክት ከቃታ የተላቀቀ ባለመሆኑ ኢትዮጵያ እየመከረች ነው እና ለብዙ ዘመናት የተቀያየረ ስርዓተ መንግስት ውስጥ ያሳለፈች ሀገር እንደመሆኗ መጠን በአንድ በኩል ባለም አቀፍ አደባባይ ባለም አቀፍ ደረጃ የጸና ስርዓተ መንግስት ከገነቡ የዓለም ሀገራት አንዷ ናት እንላለን። በታሪክና በፖለቲካ ልምምዳችን ውስጥ ደግሞ ጠመንጃና ቃታ አልተለያትም ሀገሪቱ። ይሄ ደግሞ እስከ መቼ መቀጠል አለበት? የሆነ ቦታ ላይ ኖ ተብሎ ሁሉም ሐሳብ ከሰማይ በታች በንግግር በጠረጴዛ ዙሪያ መሆን አለበት ሲባል ከረመና 4 ዓመታትን ቆየ። ነው ዋናው ጉባኤ ደግሞ እየተካሄደ ነው ሐምሌ 8 ጀምሮ እና ለኢትዮጵያ ትርጉሙ እንደምን ያለ ነው የሚል ጥያቄ ይሆናል የመጀመሪያውና ሰላም ካንቺ ልጀምር። ምን ትርጉም ይሰጥሻል? እንግዲህ ሀገራችን ኢትዮጵያ ለዘመናት በዚህ ጦርነት ውስጥ ቆይታለችና አሁን የመጣው እድል ለኢትዮጵያውያን ትልቅ እድል ነው የሚል እምነት አለኝ። ይህን እድል ሁሉም ኢትዮጵያውያን መጠቀም አለባቸው። ምክክሩ በ4000 ሰው ቢካሄድም ሁሉም ኢትዮጵያውያን በያለበት መምከር አለበት። ለሀገሩ ምንድነው የሚበጀው? ከዚህ በፊትስ የነበረን እሴት ምንድነው? ሀገራችን እንግዲህ እንደምታውቁት ለብዙ አመታት የሰላም አምባሳደር ሆና የምትመርክበት መንገድ እንግዲህ በዛፎች ስር እንዲሁም ደግሞ በቤተሰብ በጣም ዲሲፕሊን ያለን ማህበረሰብ ሆነን ግን ኦል ኦፍ ዘ ሰደድ እዚህ ጋር ደርሰናልና እርስ በእርስ መጋጨት፣ እርስ በእርስ መጠላላት እዚህ ጋር የደረስንበት መንገድ እሴታችን ተሸርሽሯልና ይህ ነገርን ከቨር ያደርጋል የሚል እምነት አለኝ። ያሁኑ ምክክር አፈወርቅ በኢትዮጵያ ሰማይ ስር የባጀብን ፖለቲካ የተለማመድነው ፖለቲካ ክራሞታችን በአጠቃላይ እንደ ሃይማኖታዊ ስርዓተ መንግስትም ተከትላለች ሀገሪቱ። ከዛ ወታደራዊ ስርዓተ መንግስትም ነበራት፣ የኢህአዴግ መንግስትም ነበር። እነዚህ የቅርብ ጊዜ ማልኩኝ እንጂ ምለ 70-80 ዓመት ወይ 100 ዓመት ወደፊት ነው ወደኋላ ብናየው ሁሉም ነገር ጦርነት ያለበት ነው እና ሁሉም ደግሞ አሁን የተቃቀስኩል ስርዓተ መንግስቶቻችን በጦርነት መጣው በጦርነት የሄዱ ናቸው። በላንቃ ፈሙዝ መጣው በላንቃ ፈሙዝ የተሸኙ ናቸው። በሌላ በኩል ደግሞ ምልክት ነን እንላለን እና ሁለቱ በብዙ አይነት መንገድ ሲጣረስ ይሰማኛልና
ምክክር ማድረጋችን የኢትዮጵያን ትርክት ከጦርነት ልምምድ ወደ ዲሞክራሲ ልምምድ ከምናደርገው ሽግግር አኳያ እንድታዩ ስለፈለኩ ነው። ምን እንደው ፋይዳ ይኖረዋል? አንደኛው ብዙ ጊዜ የፖለቲካ ባህል ከማህበረሰብ ባህል ይቀዳል ነው የሚባለው። ብዙ ሀገራት ያደጉ ሀገራት በተለይ በለጸጉ ሀገራት ዛሬ ኖር የሚባሉ ሀገራት አሉ። እነዛ ሀገራት የፖለቲካ ባህላቸውን ከማህበረሰባቸው ነው የሚቀዱት። የኛ ትልቁ ዲፌክታችን ነው ብዬ መወስደው እኔ ፖለቲካ ባህላችን የተቀዳው ከወጣንበት ማህበረሰብ ባህል አይደለም። መቀዳት ብቻ ሳይሆን አንዳንዴ የተነጠለ አንዳንዴ ደግሞ ጭርሱን የሚጣላ ከማህበረሰቡ ባህል ጋር የሚጣላ ከማህበረሰቡ ባህል ያፈነገጠ የፖለቲካ ባህል ነው። ምክንያቱም በማህበረሰባችን ውስጥ ክቡር ጠቅላይ ሚኒስትሩ ለምሳሌ በብሔራዊ ምክክሩ መክፈቻ ላይ ባደረጉት ንግግር ማህበረሰባችን ምክክርን ያስቀድማል። ቅድም ሰላምም ስታነሳው ነበር። ለምሳሌ ሽምግልናን ያስቀድማል፣ መነጋገርን ያስቀድማል፣ መወያየትን ያስቀድማል። በማህበረሰባችን ውስጥ የጦር መፍትሄ በተለይ ወንድም በወንድሙ ላይ የጦር መፍትሄን እንደ መፍትሄ አይወስድም። የፖለቲካ ባህላችን ግን እንደዛ አይደለም። ቅድም እንዳልኩት የፖለቲካ ባህል ሀገራትን ሊያሳድግ የሚችለው ከማህበረሰቡ ባህል ሲቀዳ እንጂ ከባዕዳን ስትቀደው አይደለም። የቀዳንባቸው ባዕዳንስ ዛሬ ምን ላይ ነው ያሉት? እኛ ድንጋይ መወራወርን የቀዳንባቸው ሀገራት እኮ በድንጋይ መሰረተ ልማት መገንባት ደረጃ ላይ ሲደርሱ እኛ ስቲል ድንጋይ እንወረውራለን፣ ስቲል ቃታ እንሳሳባለን፣ ስቲል ጥይት እንወራወራለን፣ ስቲል መሰረተ ልማት እናወድማለን፣ ስቲል የጦርነት የመሳሪያ አፈሙዝን የፖለቲካ ችግሮች መፍቻ ቁልፍ አድርገን እናያለን። የቀዳንባቸው ሀገሮች ራሱ እዛ ቦታ ላይ የሉ። ምክንያቱም አዎ እንደ ማህበረሰብ ኃይል እንደ አማራጭ ይሰራ የነበረባቸው ጊዜ ነበር። የሰው ልጅ ያው በኢቮሉሽን ነው እዚህ ደረጃ የደረሰው አይደል? ፖለቲካል ኢቮሉሽን አለ፣ ሶሳይታል ኢቮሉሽን አለ፣ ኢኮኖሚክ ኢቮሉሽን አለ። በዝግመተ ለውጥ ውስጥ ነው። በዚህ የሰው ልጅ የለውጥ ሂደት ውስጥ ያለፈባቸው ብዙ ነገሮች አሉ። በየወቅቱ ትክክል የነበሩ በጊዜው ልክ የነበሩ ነገሮች ነበሩ። ዛሬ ላይ ቆመን እነዛ ትላንትና የነበሩ ነገሮች ስህተት መስለው ሊታዩን ይችላሉ። ስህተት ናቸው ብለን ልናምን እንችላለን። ለምን? በዛሬ መዝፈሪያ ስለምናያቸው፣ በዛሬ ንቃተ ህሊና ስለምናያቸው። ያኔ በነበረው ንቃተ ህሊና የሀገራት የስቴት ፎርሜሽን የምትለው የሀገር ምስረታ አብዛኛው ዓለም ላይ የሀገር ምስረታ የቀጠለበት የተሰራበት ሂደት ስታየው በኃይል ያኔ በኃይል ሀገር የመሰረቱ አሉ። በመሰረቱት ሀገር ላይ ደግሞ ኔሽን ቢውልድ ያደረጉ በዛ ሀገር ራሱን ዲፋይን የሚያደርግ ማህበረሰብ የፈጠሩም አሉ በኃይል። እኛ በኃይል ስቴቱን ፎርም አድርገናል። በዚህ በኃይል ሰጣ ገባ ውስጥ በነበሩ ንትርኮች የተወሰኑ ቁርሾችንም አብረን ማሳደር ችለናል። እነዚህ ቁርሾችን ይዘን ግን እነዛ በኃይል ሀገር የመሰረቱ በኃይል ኔሽን ቢውልድ ያደረጉ ሀገራት ዛሬ የኃይል አማራጭ ፖለቲካቸው ውስጥ ፖለቲካ ሼልፋቸው ላይ አጠቀኙ። እነሱ ኦልሬዲ ሙቭድ ኃይል አማራጭ እንዳልሆነ፣ ኃይል እንደማይሰራ፣ ኃይል እንደማይጠቅም ተረድቷል። እኛ ግን ዛሬም ድረስ ለእያንዳንዷ የፖለቲካ ችግራችን የአፈሙዝ መፍትሄን እንደ መፍትሄ እናቀርባለን። አሁንም ፖለቲካችንን ከአፈሙዝ ማላቀቅ አልቻለም። አንዳንዴ ፋክተሪ ሪሴት ያስፈልገናል፣ ፖለቲካል ፋክተሪ ሪሴት ያስፈልገዋል ብዬ አምናለሁ። ምክንያቱም ወደ ስኩዌር ዋን መመለስ ያስፈልጋል። ስኩዌር ዋናችን ምንድን ነው? ሁሉም ነገር ስኩዌር ዋን አለው። ለምሳሌ ፖለቲካል ስኩዌር ዋናችን ማህበረሰባችን መምሰል አለበት። ፖለቲካችን መነጋገርን ማስቀደም መቻል አለበት። ልዩነቱ ስታየው ለምሳሌ በማህበረሰባችን ውስጥ መነጋገርን መፍትሄ ነው። በፖለቲካችን ውስጥ ደግሞ ጦር ሰባቂነት መፍትሄ ነው። በማህበረሰባችን ውስጥ እርቅ መፍትሄ ነው። በፖለቲካችን ውስጥ ደግሞ ቂም፣ በቀል፣ ቁርሾ፣ ህመም፣ ይሄ የታሪክ እንትን ውስጥ መርመጥመጥ፣ እነዚህ ሁሉ ከማህበረሰባችን ያፈነገጡ ባህሎች ናቸው። ስለዚህ ወደዚህ ባህል መመለስ አለብን። አሁን ይሄ ብሔራዊ ምክክር ትልቁ አቺቭመንቱ እሱ ነው። ወደ ስኩዌር ዋን ወደ ማህበረሰቡን ወደሚመስለው ቦታ ነው የተመለሰው። ልዩነቱ ምንድነው? ዘመኑን የዋጀው ትላንትና በባህላዊ የአስተዳደር ስርዓታችን በዋርካ ስር እንሰበሰብ ነበር። ዛሬ በዘመኑ ደግሞ በአዳራሽ ተሰበሰባል። ትላንትና ወንበር ስቦ መቀመጥ አልነበረም። ድንጋይ ላይ ቁጭ ብሎ ቢመክር የነበረ ማህበረሰብ ዛሬ ወንበር ስቦ ሊቀመጥ ይችላል። ግን ዳስ ዘ ራይት ቲንግ ቱ ዱ። ቃታ ከመሳብ ወንበር መሳብ ይቀላል። ጦር ሜዳ ላይ ፖለቲካችንን ከመበተን አዳራሽ ውስጥ መሰብሰብ ይቀላል። ቢያንስ መሳሳትም ከሆነ ተዋግተን ከምንሳሳት ተነጋግረን ብንሳሳት ይሻላል የሚለውን ማጽናት ያስፈልጋል። ስለዚህ ቅድም አንተ እንዳልከው በጣም ብዙ ነገሮች ይጻረራሉ። በብዙ ነገር ቀደምት ነን እንላለን።
በብዙ ነገር በኪነ ህንፃ ቀደምት ነን እንላለን። ትላንትና በዛ ደረጃ የቀደምንበትን ታሪክ ለማስቀጠል አልቻልንም ስትል ከማህበረሰቡ አፈነገጠ። ፖለቲካችን ከማህበረሰቡ አፈነገጠ። ዛሬ ስለ ኢኮኖሚስት ገብረሕይወት ባይከዳኝን ከመጥቀስ እና ስሚዝን መጥቀስ ይቀላል። ስለ አካዳሚክ ሲስተማችን ከማን ነው የተቀዱት? የራሳችን አካዳሚክ ሲስተም አልነበረንም? ለምን የራሳችንን ከዘመናዊው ዓለም ጋር ለማዋሃድ አልሞከርንም? የሕክምና ስርዓታችንን ለምን የራሳችንን ከዘመናዊው ጋር ማዋሃድ አልቻልንም? ሁሉን ነገር ጥለን ለሌሎች ለባዕዳን ባህሎች ማምለክ ላይ ስንሰማራ የራሳችንን ጣልን። መነጋገር ዲሞክራሲ ስንል ለምሳሌ ዌአር ፋውንዴሽናል የምትለው ዲሞክራሲ ባለቤት ነን እንላለን። ግን ሄደን ሙሉ ለሙሉ የራሳችንን ጥለን የሌሎች እስረኛ ነው ያደረግነው፣ ኢኮኖሚውንም ፖለቲካውንም ማህበረሰባዊውንም ጭምር። ስለዚህ አንድ ምክክሩ አንደኛው የሚያመጣልን ነገር ትልቁ አቺቭመንቱ ብዬ ማስበው ነው ፖለቲካችንን ከተበተነው ወደ በጫካና በበረሃ ከተበተነው ጫካውን ለአራዊት ጥለን ወደ አዳራሽ መሰብሰብ አለበት። ግሩም ነው፣ እንመጣበታለን። አፈወርቅ ሰላም። እንግዲህ አካታችነቱ ሀገራዊ ምክክሩ በብዙ አይነት መንገድ ይለያል። የመጀመሪያው አካታችነት ስንል ባንቺ ዘርፍ እንኳን ከ50 በላይ በሚሆኑ የዓለም ሀገራት የተውጣጡ ኢትዮጵያውያን በሀገራቸው ጉዳይ መመካከር ይገባናል በሚል 4000 ከሚደርሱ ሰዎች ጋር በጋራ ሆነው እየመከሩበት ይገኛል። በሌላ አይነት መንገድ ከታች ወደ ላይ መምጣቱ፣ ከታች ወደ ላይ ስልሽ ብዙ ጊዜ ውይይት የሚደረገው በአፍሪካ አህጉር ውስጥ ወይ ደግሞ በማደግ ላይ ባሉ ሀገራት ብለን ልናስበው እንችላለን። ፖለቲከኛው ይናገራል፣ ወደ ታች ማህበረሰብ ይወርዳል። የታችኛው ማህበረሰብ ስለ ፖለቲካቸው ምንም የሚያውቀው ነገር ላይኖር ይችላል። ይሄኛው ግን ከታች ወደ ላይ መነሳቱ ምናልባት ለፖሊሲ አውጪዎች፣ ለህግ አውጪዎች ማህበረሰቡ ውስጥ ያለው መሰረታዊ ፍላጎትና ችግር ምንድን ነው፣ ማህበረሰቡ እንዲስተካከልለት የሚፈልገው ነገር ምንድን ነው የሚለውን በስርዓት እንድናቅ እንድንረዳ ኢትዮጵያ እንድትጸና የሚያስችል አቅም የሚፈጥርለት ይመስለኛል። ከዚህ አኳያ ኢትዮጵያ የጦርነትና የግጭት ተረኮች በዘመናችን ያስከፈሉንን ዋጋ በመቀልበስ ረገድ ይሄኛው ኢትዮጵያ ያለችበት ታሪካዊ ምዕራፍ ጥፋቶቹ ምንድናቸው? መገለጫዎቹ ምን ይሰማሻል? ብዙን ጊዜ አሁን ካነሳው ማህበረሰብ ነው የወጣሁት። ሚንስ ምንድነው ብዙን ጊዜ ኢትዮጵያ ማናት ብለን ስናስብ በሰዎች አይምሮ የምትገለጥ ኢትዮጵያና ሪል ኢትዮጵያ በጣም ተለያይተው ነበረ። ኢትዮጵያውያን በጣም ሰፊ ናቸው፣ በጣም ሰፊም ልብ አላቸው። ታግሰው እስካሁን ቆይተዋል። ታችሁ ማህበረሰብ ብታይ ሶሳድ እነሆ ኢትዮጵያውያን ናቸው ትላለክ። ትልቅ ጥያቄ ተነሳለች። እኔ የተወለድኩት ጌዲዮን ዞን ነው። በጣም 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 በትናንሽ ቦታ አካባቢ ነው የምዞረው ብዙን ጊዜ፣ ምክንያቱም ፊል አረጋለሁ ኢትዮጵያ ሰፊ ናት። ኢትዮጵያ በጣም በልጽጋለች በአንዳንዶች አይምሮ። ነገር ግን ኢትዮጵያ በጣም 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 የተጎዱ ማህበረሰብ አላት፣ ያልታወሱ የማይታወሱ። እውነት እነዚህ ዝም ብለው እንዴት ተቀመጡ ላለሁ አንዳንድ ጊዜ እንዴትስ በቃ ታግሰው ይህን ያህል ዘመን ኖሩ ላለሁ። እስካሁን ድረስ በሙዝ ጥላ ስር የሚኖሩ ቤተሰቦች አሉ በኢትዮጵያ ውስጥ። ዝናብ እየወረደባቸው ዝናብ ሲመጣ ዛፍ ስር ይደበቃሉ፣ ዝናብ ሲሄድ ግን እዛ ሙዝ ጥላ ስር ገብተው ያድራሉ። እንደዚህ አይነት ኢትዮጵያ ማህበረሰብ ነው ያለን። እኔ እንግዲህ እንደ ዲያስፖራ ዲቴል ሄዳለሁኝ። ዲያስፖራ ማለት ለኔ ሀገሩን የሚወድ ብቻ ሳይሆን ለሀገሩ ከተፈጠረበት ማህበረሰብ ከወጣበት ማህበረሰብ ምን አደረገ ብዬ አስባለሁ። ልናወራ እንችላለን፣ ፖለቲካ እንደዚህ ኢትዮጵያ እንወዳለን ልንል እንችላለን። ምን አደረግን መልሰን ለዛ ማህበረሰብ? የሚጀምረው ከዛ ነው። ሀገርን መገንባት የሚጀምረው ከተፈጠረበት ማህበረሰብ መጋራት፣ ችግሩን መጋራት፣ ሀዘኑን መጋራት፣ ድምጽ ማሰማት ስለ ለሱ የሱን ችግር ማስጮ ሳይሆን ለሱ ቤት በመገንባት ማህበረሰቡን ያጣውን ነገር ቀርቦ በመጠየቅ ቀርቦ በማወያየት ለመንግስት በማስጮ እንደዚህ አይነት ማህበረሰብ አለ፣ እንደዚህ እየሆነ ነው። ኤቭሪባዲ እንደዚህ ቢያደርግ ዲያስፖራ በወጣበት ሀገር ኢትዮጵያ እስካሁን ትቀየር ነበረ። የኛ ግን ዲያስፖራ ምንለው እዛ ሆነን የኛን እድገት የኛን ከፍታ በማይወዱ ሰዎች ተጠምደን ወደዚህ ምናስጮህ ጩኸት ኢትዮጵያን ሊቀይር አልቻለም። አሁን እንግዲህ እዚህ ጋር ደርሰናል። እዚህ ጋር ከደረስን አይቀር
ኢትዮጵያ እየመከረች ነው። ኢትዮጵያ የምትመክረው ኢትዮጵያውያን ምንድነው እያሉ ያሉት? ለምንድነው ኢትዮጵያውያን ያኮረፉት? ለምንድነው ኢትዮጵያውያን ወደ ጦርነት የገቡት? ምንድነው የተሰማቸው የሚለውን ነገር ሪል ከሆኑ ኢትዮጵያውያን ለመስማት ነው። ይሄ ትክክለኛ መንገድ ነው። መሰማት አለባቸው፣ መደመጥ አለባቸው። ፓርት ኦፍ ኢትዮጵያ ናቸው። የእነሱን ፔን የሚረዳው እዛ አካባቢ ሄዶ ያየ ሰው ነው። ማጆሪቲ ኢትዮጵያን ከተማ ላይ ያለው ብጠይቅ እዛ አካባቢ ሄደው አያዩ፣ ግን ኢትዮጵያን እንወዳለን ይላሉ። ሁላችንም ሄደን እዛ አካባቢ ኢንቨስት ብናደርግ፣ ብንረዳቸው፣ ብናግዛቸው ኢትዮጵያ ትቀየራለች። ለኔ ኢትዮጵያ ያናት። መንግስት ግሩም ገለጻ ነው የሚፈልጋቸው። ማህበረሰቡ መንግስት እንዲያስተካክልለት የሚፈልገው በኢኮኖሚም ሊሆን ይችላል፣ በትርክት ግንባታ ሊሆን ይችላል። ኢትዮጵያ የማናት ሲባል አንዱን አሳንሶ አንዱን ዝቅ አድርጎ የሚያይበት የመጣንበት የታሪክ የፖለቲካ ትርክታችን ነው መስተካከል መቻል አለበት። እሱን ነው እያልሽን ያለሽ። በተቃራኒው ደግሞ ማህበረሰቡ የሚፈልጋቸውን ነገሮች ደግሞ ከመንግስት ጋር ድልድይ ሆኖ ማገናኘትም የውይይቱ አካል መሆን አለበት። እንደዛ ሲሆን ነው አሁን የኢኮኖሚ ልዩነት የፈጠረው ነገር ምናልባት በሀገርሽ ላይ ጥያቄ እንድታነሽም የሚያደርግበት አጋጣሚ ይኖራል። አንዱ ማህበረሰብ ላይ የተሻለ እየለማ አንዱ ማህበረሰብ ላይ የተረሳ ከሆነ ትክክል አይሆንም። በውይይታችንም መነሳት ያሉባቸው ጉዳዮች ይሄ ይመስለኛል። በዚህ የሀገራዊ ምክክር ጉባኤ ላይ ከተጋበዙ አህጉራዊ ተቋማት አንደኛው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ይገኝበታል። ዋና ጸሐፊ ወርቅነህ ገበየሁ ንግግር አድርገው ነበረ በመድረኩ ላይ። እስኪ የእሳቸውን ሀሳብ እንከታተልና በእሳቸው ሀሳብ ላይ አንዳንድ ጉዳዮችን እያነሳን ደግሞ እንዘልቃለን። እዚህ የተሰበሰብነው አንድን ኩነት ለመታዘብ ብቻ ሳይሆን የዚች ታላቅ ሀገር ረጅምና ኩሩ ታሪክ ውስጥ አዲስ ምዕራፍ በሚከፍት ወሳኝ ታሪክ ላይ ለመሳተፍ ነው። ዛሬ ለኢትዮጵያ ታሪካዊ ቀን ነው። በዓለም ታሪክ ውስጥ በግጭት የተሰራ አገር የለም። በግጭት የተገነባ አገር የለም። በግጭት ያተረፈ አገር የለም። ዛሬ በብዙ መልኩ የተሻሉ የሚባሉ አገሮች ከሁሉ በላይ አገራቸውን ስላስቀደሙ፣ ስለተደማመጡ፣ ስለተነጋገሩ አገራቸውን ወደ ተሻለ ሁኔታ አድርሰውታል። ከሁሉ በላይ ብዙ ልዩነቶች መፈታት የሚችሉት በሰላማዊ መንገድና በሰላማዊ መንገድ በተለይም በእንደዚህ አይነት ውይይት ነው። ኢትዮጵያ ማንነቷን የምትፈልግ አዲስ ሀገር አይደለችም። በምድር ላይ ካሉ እጅግ ጥንታዊና ጠንካራ ስልጣኔዎች አንዷ ናት። በታሪካችን በባህላችንና በእምነታችን ውስጥ በጥልቀት ስር የሰደዱ እና እጅግ ውብ የሆኑ የእርቅና የማስታረቅ ስርዓቶች አሉ። ሽማግሌዎቻችን ጥበብን ጨምሮ እስከ ጥንታዊ የአገር ባህል ሕጎቻችን ድረስ ኢትዮጵያ የራሷን ቁስል የምታክምበት ቁልፍ በእጇ ላይ ያለ አገር ናት። ይሄው ነው እንግዲህ ወርቅነህ ገበየሁ ያነሱት ነው። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ናቸው። ኃይለ ቃላቸው ሰፊ ነው። አንዱን ግን እንምዘዘው እስኪ። በጦርነትና ግጭት የተገነባም ሆነ የጸና ሀገር የለም የሚለው ሀሳብ ግዘፍ የነሳ ይመስለኛል። ላፊያ ሰማይ ተቀደደ ቢሉት ሽማግሌ ሰፈዋል በሚባልበት ሀገር ላይ ለኢትዮጵያ ጦርነት ይመጥናት ነበር ወይ የሚል ቁጭትም መነሳት ያለበት ይመስለኛል። አይደል እንዴ? ምን ይመስላል? ብዙ ጊዜ ሰፊ ሀሳብ ነው። ለምሳሌ በዚህ ውስጥ ማንሳት የምንችላቸው ምክንያቱም እንደ ባህል ቅድም እንዳልኩ ይህንን አባባል ያለው ማህበረሰብ በሽማግሌ የሚያምን ማህበረሰብ ከፈጣሪ በታች ሽማግሌ አለ ብሎ የሚያምን ማህበረሰብ ነው እንግዲህ ይህንን ፖለቲካ የፈጠረው። ይሄ ፖለቲካ ከዚህ ማህበረሰብ ነው የተቀዳው ብለን ነው ለማስረዳት የምንሞክረው። ትልቁ መሰረታዊ ችግር ግጭትን እንደ መፍትሄ፣ ጦርነትን እንደ መፍትሄ፣ አፈሙዝን እንደ መፍትሄ የሚያቀርቡ ፖለቲከኞች ያሉት አብዛኛው በብድርና በእዳ በልመና በሚታወቁ ደሃ ሀገሮች ነው። የሚያሳዝነው መራሩ እውነት እሱ ነው። የምናወድመው ሀብት በልመና የተገኘ በብድር የተገኘ እዳው ተከፍሎ ያላለቀ ለልጅ ልጆች የሚተላለፍ ሀብት ነው እያወደምን ያለነው በጦርነት። ይሄ
የሚያሙ አንደኛው እውነት እሱ ነው። ሁለተኛው እውነት ዶክተር ወርቅነህ ሲያነሱት በግጭት የተገነባ ሀገር የለም ሲባል ያለው ላይ በግጭት የጨመረ የለም። የጨመረው ነገር አለ ከተባለም ችግር ነው የሚጨምረው። በጦርነት በግጭት ችግር ነው የምትጨምረው እንጂ ያለህ ጥቂት አንጡራ ሀብት ላይ አንዲት ፍሬ አንዲት የስንዴ ቅንጣት ወደ ማዳበሪያ አትከትም በግጭት። አንዲት ሚሊሜትር አስፓልት አታነጥፍም በግጭት። ያሉህን ነው የምታጠው። እንደ ሀገር አብረህ አትቆም፣ እንደ ሀገር አብረህ አትቀጥል። ምክንያቱም ይሄ ሀገር ብዙ ጊዜ ፖለቲካችን ከታሪክና ከጦርነት ተላቆ አያውቅም። የታሪክ እስረኛ ነው። ወደፊት መራመድ ያልቻልነው ራሳችንን ሁልጊዜ ቢዚ የምናደርገው ወይም ራሳችንን የታሪክ እስረኛ ነው የምናደርገው። በትላንትና ላይ መስማማት አለብን ወደፊት ለመሄድ ብሎ የሚያስብ ማህበረሰብ በዚህ ዘመን መኖሩ እውነቱን ለመናገር ያሳዝናል ሳይሆን ይቀፋል። ምክንያቱም ማስተካከል በማትችለው ነገር ላይ ማረቅ በማትችለው ነገር ላይ የተወሰነ አጀስትመንት መስራት በማትችለው ነገር ላይ እየተነታረክ ዛሬና ነገህን እያበላሸ ነው። ምንነታረከው በትላንትና ታሪካችን ላይ ነው። ምንቆራቆሰው በትላንትና ታሪካችን ላይ ነው። ይሄ ታሪካችን የትላንት ታሪካችን ግን ዛሬያችንን ነው እያበላሸ ያለው። ልናስተካክለው የምንችለው ነጋችንን ነው እያበላሸ ያለው፣ የልጆቻችን የሆነው። በጣም የሚያመው እውነት እሱ ነው። በቃ ጦርነት አያስፈልገንም። ምክንያቱም ታሪካችን የሚያነታርከን የጦርነት ታሪክ ስለሆነ ነው። ልጆቻችን የሚነታረኩበት ታሪክ ደግሞ ዛሬ በጦርነት እየሰራ ነው። ስለዚህ ክቡር ዶክተር ወርቅነህ እንዳነሱት በግጭት ያተረፈ ሀገር የለም። ኦልሬዲ ዓለም ይሄንን በተለይ ከ1950ዎቹ ወዲህ ከሁለተኛው ዓለም ጦርነት ወዲህ ዓለም በጦርነት እንደማይተርፍ ተረድቷል፣ እንደማያተርፍም ተረድቷል። የኛ ፖለቲካ ግን ሁልጊዜ ባህሪው የቆሞ ቀር ፖለቲካ ስለሆነ አንድ ቦታ ተሸክሎ ያለ ፖለቲካ ስለሆነ ከሪኦት ዓለም እስረኛ የወጣ ፖለቲካ ስላልሆነ አሁንም 1950 አሁንም የ1930 የ1945 የ19 እያልን እዛው አካባቢ እንርመጠመጣለን። ከዛ መውጣት ያስፈልጋል። ችግሮች አሉ። አዎ ምክክር እኮ ያስፈልገው እኮ በንግግር መፈታት ያለበት ችግር ስላለ ምክክር ያስፈልገው ለዛ ነው እንጂ ለምን የህዝባችንን ጊዜ እናባክናለን? ለምን የሀገራችንን ሀብት እናባክናለን? ዋናው መሰረታዊው ነገር አሁን ያለው መንግስት ትልቁ ስቴፕ ፎርዋርድ ነው ብዬ መወስደው እኔ ችግር አለ ብሎ ማመኑ ነው። ይሄ ሀገር ውስጥ ችግር አለ፣ የኢኮኖሚ ችግር አለ፣ የፖለቲካ ችግር አለ። እነዚህ ችግሮች የሚፈቱበት ደግሞ መፍትሄ አዳራሽና ወንበር ላይ ነው ያለው። ይሄንን መባሉ አንድ ትልቅ ስቴፕ ፎርዋርድ ነው። ግን አይ ችግር አለ፣ ችግሩ የሚፈታው ደግሞ በጦርነት ነው ብለህ የምታስብ ከሆነ ችግር አትፈታም፣ ሌላ ችግር ነው የምትጨምረው። የመሰረተ ልማት ችግር አለ ተብሎ ጦርነት ይጀመራል። እዚህ ሀገር ላይ ያሉ መሰረተ ልማት ይወድማሉ። የወጣቶች የስራ አጥነት ችግር አለ ይባላል። ያሉ ወጣቶቻችን ህይወት እንገብራለን በጦርነት ውስጥ። በልመናም በእርዳታም በብድርም ያመጣናቸው መሰረተ ልማቶች ያመጣናቸውን ሀብቶች በጦርነት ላይ ነው እየፈጀናቸው ያለው። የራስን ሀብት ማለት አሸናፊ የለውም ይላሉ ክቡር ጠቅላይ ሚኒስትሩ በተደጋጋሚ። ለምሳሌ በጦርነት ውስጥ በወንድምና በወንድም መካከል በሚካሄድ ጦርነት አሸናፊ ሊኖር አይችልም። ተወደደም ተጠላም ለማንም አሽከሪ ይሁኑ ለማንም ተሸካሚ ይሁኑ የራሳችን ወንድሞች ናቸው። ዛሬ መሰረተ ልማታችንን እያወደሙ ያሉት የራሳችን ወንድሞች ናቸው። እህቶቻቸውን እየደፈሩ ያሉት የራሳችን ወንድሞች ናቸው። ሀብት ንብረታችንን እያሳጡ ነው ያሉት። ለምን? ከፊሉ የኢኮኖሚ ጥያቄ ነው፣ ከፊሉ የፖለቲካ ጥያቄ ነው። እነዚህ የፖለቲካና የኢኮኖሚ ጥያቄ ወደ አዳራሽ ሲመለሱ ይፈታሉ። ወደ በረሃ ስትወስዳቸው ደግሞ ታወሳስባቸዋል፣ ተጨማሪ ችግር ትፈጥርባቸዋል። ሁልጊዜ መታሰብ ያለበት ቅድም ሰላም ስታነሳው ለምሳሌ ብዙ ህዝቦች አሉ እዚህ ሀገር ላይ ሊደመጡ የሚገባቸው ሀሳባቸው ሊሰማ የሚገባቸው። ትልቁ እውቀት እዚህ ሀገር ላይ ለኔ ትልቁ እውቀት ብዬ ማስበው በፖለቲካል ኢንቫይሮንመንታችን ውስጥ እያጣ ነው የመጣ ነው። ከኔ ውጪ ሰው አለ፣ ከኔ ውጪ ማህበረሰብ አለ፣ ከኔ ውጪ በዚች ሀገር ዕጣ ፈንታ ላይ መወሰን የሚገባው ህዝብ አለ እንጂ ለፖለቲካው ለማዕከላዊ ፖለቲካም ሆነ ለኢኮኖሚው ቅርብ የሆነው ብቻ የዚህን ሀገር ዕጣ ፈንታ ብቻ ሊወስን አይችልም። ክቡር ጠቅላይ ሚኒስትሩ ለምሳሌ አማራና ኦሮሞ ብዙ ብትሆኑም
በቁጥር ከናንተ ያነሱም ቢሆኑ ሌሎችን እስካልሰማችሁ ድረስ አገሩም አገር አይሆንም ይላል። ምክንያቱም መደመጥ ያለባቸው ስላሉ። ግሩም ነው። እንቆይበታለን ጉዳዩን። ሰላም ወደ አንቺ ልምጣ። ፖለቲካችን የወንበር ምንጩ ቃታ መሆን ሳይሆን የሰለጠነ ንግግርና የዲሞክራሲ ልምምድ መሆን አለበት ሲባል ኢትዮጵያ ካለችበት ነባራዊ ሁናቴ ጋር የሚታወሱሽ ተረኮሽ ምንድን ናቸው? ለምሳሌ የወል ትርክት መገንባት ኢትዮጵያ ያስፈልጋታል። ኢትዮጵያ የሁላችንም ናት ካልን የጋራ ታሪኮቻችን ኢትዮጵያን አጽንተዋል ማለት ነው አይደል እንዴ? ያንዱ ታሪክ የበላይ ያንዱ ታሪክ የበታች እየተደረገ ከሄደ በአንድ ሀገር ውስጥ መኖር ያዳግተናል የሚባለውም ለዛ ነው። እና ይዞት ከሚመጣው ነገር አንደኛው የወንበር ምንጩ ከሰለጠነ የፖለቲካ መድረክ ይልቅ ቃታ አያስፈልግም የሚለውን ነገር ፊት ለፊት መነጋገር ይመስለኛል። እና ምንድነው የሚሰማሽ? እንግዲህ ሀገራችን ኢትዮጵያ በተለያየ ጊዜ የተለያየ መንግስታት አስተናግዳለች። ጥሩም ሰርተዋል፣ መጥፎም ሰርተዋል። በሁለቱም ሳይድ ነው። ግን መጥፎ ምን ያደርግልናል? መልካም ነገርን ይዘን ሀገር ለማስቀጠል እስከሆነ ድረስ መልካም ነገርን ይዘን ለአዲሱ ጄኔሬሽን መልካም ነገራቸውን እያወራን የተደረገውን እውነታውን እየነገርን ሀገራችን በዚህ ሁኔታ ነው እዚህ ደረጃ የደረሰችው ብለን ለመጪው ትውልድ መንገር ነው እንጂ ያለብን ወደ ኋላ የሚመልስ ነገር ወደ ኋላ ባካፕ የሚያደርገን ነገር ለጄኔሬሽን መንገር ትርጉም የለውም። እኛ እንደዚህ አልነበርንም። እኛ ኢትዮጵያውያን በጣም የሚከባበሩ በጣም ሃይማኖትን የሚያከብሩ አባትናት የሚያከብሩ በጣም ስርዓት ያለን ህዝቦች ነን። ሀገር ማለት በጣም ሰፊ ነው። አይተናል ብዙ ዳሜጅ የሆኑ ሀገራት ሴቶች፣ እናቶች፣ ህፃናት እንዴት ዳሜጅ እንደሆኑ ያየነው ነው በምዕራባውያን ሀገር። አሁን ግን ኢትዮጵያ ወደዚህ ሰላም ስትመጣ ሰላም ይሻለኛል ብላ ጦርነት አይሻለኝም ብላ ጦርነቱን ምን አመጣው ብለን ስንል ያለፈው መንግስት በኃይል ለመግዛት ኢትዮጵያውያንን ያደረገው የሄደበት መንገድ ምን ያህል ዋጋ እንዳስከፈለው አሁን እያየን ነው። ከፖለቲካው ምን ያህል እንዳራቀው። ምክንያቱም ኢትዮጵያውያንን በኃይል መግዛት ሳያስፈልግም ኢትዮጵያን ኦልሬዲ ፒስፉል ማህበረሰብ ስለሆነ ነገር ግን ይህን ፒስፉል ማህበረሰብ በራሴ ሜንታሊቲ በራሴ መንገድ ከውጪ አጀንዳ ተቀብዬ በራሴ መንገድ ይህን ማህበረሰብ በጠብጣለሁ በትናለሁ ብሎ 27 ዓመት ይህን ያህል ቢለፋም አሁን ግን ተበትኖ ራሱ ጥግ ይዞ ያለበትን ነገር ፖለቲካሊ አይደለም ህዝቡን ራሱ እንደ ህዝብ በትኖ ያለውን ነገር እያየን ነው። ይሄ ነገር እንዴት ይቀር? ይሄ ነገር እንዴት ይሁን ብለን አሁን ስንመክር ኢትዮጵያውያን ወደ ድሮ እሴታቸውን ለመመለስ ነው ኢትዮጵያውያንን። ምክንያቱም የምክክር፣ የንግግር፣ የመደማመጥ፣ የመከባበር የአንዱ ኦፒኒየን ኢትስ ኦኬ የሱ ኦፒኒየን ነው ብለን ሪስፔክት አድርገን የምንሄድበትን እሴት ለመገንባት ነው አሁን ያለው። ይሄን ለመገንባት ደግሞ ፖለቲካሊ የተበጠበጠ ነገር አለ፣ የተረበሸ ነገር አለ፣ ዲስኮምፎርት የሚሰጥ ነገር አለ። መጀመሪያ እሱን ማስተካከል አለብን። ከዛ ወደ ድሮ ማንነታችን እንደምንመለስ ጥርጥር የለኝም። አሁን ግን ከ7 ዓመቱ ጀምሮ ያለው መንገድ ከመጀመሪያ ጀምሬ ነው ለውጡን የተቀበልኩት። ለውጡን የተቀበልኩበት ምክንያት ምንድን ነው? የሚሄድበት መንገድ የመጣው እሴቱ ለምሳሌ የዶክተር አብይ አህመድ ወይ ደግሞ እሱ ያመጣው የብልጽግና መንገድ ትክክለኛ መንገድ ነው። ነገር ግን እዛ ቦታ ላይ እስከምንደርስ ያንን መንገድ እስከምንደርስ ኮረኮንቾች አሉ፣ የሚንገጫገጭ ነገር አለ። ያንን መንገጫገጭ በትዕግስት ያላሳለፈ ኢትዮጵያውያን ዛሬ የደረስንበትን የምክክር ኮሚሽን ወይ ደግሞ የምክክር ጉባኤ ተሳታፊ ሆነን የተገኘውን እዛ ድረስ ተከትለን የመጣ ሰዎች እድለኞች ናቸው እላለሁ። መንገድ ላይ የቀራችሁ ግን አሁንም ጊዜው አለ። አሁንም መንገዱ ክፍት ነው። ምክንያቱም ባለማወቅ ኦፍ ኮርስ ጥሩ ነገር ሲመጣ መልካም ሰው ሲመጣ ያን መልካም ነገሩ ያ ጥሩ ነገሩ አክቲቭሊ እንዳይሰራ ባካፕ የሚያደርጉ ከውጭ ማህበረሰብ ከሀገራችን ህዝቦችም ገዝተው ያንን ነገር እንዳይሳካ እንዲቆም ብዙ ታግለዋል። ለምሳሌ በትግራይ ላይ በነበረው ጦርነት ላይ ምንድን ነው የሆነው? መንገዱ ሰፊ ነው ለመነጋገር። እንዳያችሁት ሽማግሌዎች ወደ ትግራይ ሄደው አሮጊቶች ወደ ትግራይ ሄደው እነ ደራርቱ ወደ ብዙ ሰው ልኮ ለማነጋገር በጠረጴዛ ዙሪያ መንግስት ሞክሯል፣ ጥሯል። ይሄንን ሳይቀበሉ ቀርተው ወደ ጦርነት ገባን። ወደ ጦርነት ገብተን ግን ማንን ነው ዳሜጅ ያደረገው? ማህበረሰቡን አይደል? የኛው ማህበረሰብ ናቸው። ስቲል ናው ግን
ፕራይስ እየከፈሉ ነው። አሁንም ቢሆን የሚሄዱበት መንገድ ትክክል አይደለም። ወደ ሰላም መጥተው የተጀመረውን መንገድ ኦፍ ኮርስ ብዙ ህዝቦቻችን አልቀዋል፣ ብዙ ወንድሞቻችን ሞተዋል፣ ብዙ ዋጋ ተከፍሏል። ግን በቃ እዚህ ጋር ሊቆም ይገባል። የድሮ እሴታችን መመለስ አለብን። በንግግር ያልቋጨናቸው በርካታ ጉዳዮች በታሪክና በፖለቲካችን ልምምድ ውስጥ መኖራቸውን ተከትሎ ኢትዮጵያ ክንዱ አዝሏል። ለረጅም ጊዜ ችግር ስላለም ነው የምንነጋገረው አይደል እንዴ? የሱ ችግር መቋጫው ንግግር እስከሆነ ድረስ በንግግር ልቡ ደግሞ ከፈት ያለ ማህበረሰብ ያስፈልጋል። ፖለቲከኞችም በዛው ልክ። በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ የሰሜኑ ጦርነት በቋጨው የፕሪቶሪያ ስምምነትን ተከትሎ አንድ የተናገሩት ቃል አለ እስካሁን ድረስ በብዙዎች ልብ ውስጥ ያለ ይመስለኛል እና 2 ዓመት ከምንዋጋ 20 ዓመት ብንወያይ ይሻላል ይላሉ። በእርግጥም ይሄ ምልህ እንደ ቀላል የምታየው ነገር አይደለም። ይህ ንግግር ሰላምና ችግርን በውይይት ለመፍታት ያመጣውን ጉልበት ማየት እንችል ይሆን? አዎ፣ ሁለቱንም አይ ቲንክ ማስተሳሰር ይቻላል። የጠቅላይ ሚኒስትሩንም ንግግር እንዲሁም ደግሞ የኢጋድ ዋና ጸሐፊ የዶክተር ወርቅነህን ንግግር ጎን ለጎን አድርገህ ስታስቀምጣቸው የሩቅ ታሪክ ውስጥ ፍለጋ የሩቅ ኢቨንት ወይም የጦርነት ምናምን ፍለጋ አንዞርም። የቅርብ ለምሳሌ ጠቅላይ ሚኒስትራችን ይህን የተናገሩት በትግራይ ጦርነት ማግስት ነው። የትግራይ ጦርነት ችግር በግጭት የሚፈታ ቢሆን ኖሮ፣ ልማት በጦርነት የሚመጣ ቢሆን ኖሮ፣ ሰላም በጦርነት የሚመጣ ቢሆን ኖሮ፣ ዲሞክራሲ በጦርነት የሚመጣ ቢሆን ኖሮ ኢትዮጵያም የዲሞክራሲ ቀንዲል ትሆን ነበር። የሰላም ቀንዲል ትሆን ነበር። የብልጽግና የልማት ቀንዲል ትሆን ነበር በጦርነት ቢመጣ ኖሮ። ለምሳሌ ህወሓት ያንን ጦርነት ሲጀምረው የፈለጋቸውን ነገሮች መካከል የትኛውን አቺቭ ያደረገው ምንድን ነው የፈለገው? ኢትዮጵያን ከማተራመስ፣ ኢትዮጵያን ከማዳከም፣ ኢትዮጵያን ቮልነራብል ከማድረግ ውጪ ያለ የትግራይን ህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ምን አቺቭ አደረገ? ምንድን ነው የተገኘው? የትግራይ ህዝብ የተሻለ ዲሞክራሲ አገኘ? የተሻለ ልማት አገኘ? መንገድ ሰራለት በጦርነት ወይስ ያለውን ያጣ? እያንዳንዱን ነገር ስታነሳው በዛ ውስጥ ስታያቸው ጦርነት መፍትሄ እንዳልሆነ ደግመን ደጋግመን የትግራይ ጦርነት ከመጀመሩም በፊት የቅርብ ጊዜ እንትን ነበረ ምሳሌ መጥቀስ ይችላል። ከዛም የቅርብ ጊዜ ምሳሌ በፊት የተወሰነ የቅርብ ጊዜ ምሳሌ መጥቀስ ትችላለህ። ጦርነት እንደማያዋጣ ብዙ ጊዜ ክቡር ጠቅላይ ሚኒስትሩ እንዳሉት 20 ዓመት እንነጋገር ሲባል አንድ ጥሩ አባባል አለ። የአዳራሽ በር ክፍት እስከሆነ ድረስ የጦር መሳሪያ ላንቃ መዘጋት አለበት ይባላል። የአዳራሽ በር ክፍት እስከሆነ ድረስ ለምን? አንድ the right thing to do እሱ ስለሆነ የአዳራሹ በር ክፍት ነው። ከማንም ኃይል ጋር ለመነጋገር ዝግጁ የሆነ መንግስት አለ። ከማንኛውም ማህበረሰብ ጋር ቁጭ ብሎ ለመወያየት ችግሮችን ለመፍታት ችግር አለ ብሎ የሚያምን መንግስት አለ። ይሄ በብዙ አፍሪካ ሀገራት እንደ ትልቅ እድል የሚወሰድ ነገር ነው። ምክንያቱም ትልቁ እዚህ ሀገር ላይ ይሄ ለውጥ ያመጣው አንደኛው ነገር ከዚህ ለውጥ በፊት የነበረው መንግስት ችግር መኖሩን ነው የሚክደው። ችግር መኖሩን ይክደዋል። እንዴት? ለምሳሌ ማሳያ ምንድነው? አፈወርቅ ለምሳሌ ኢትዮጵያ ውስጥ ዲሞክራሲ ተረጋግጧል ብሎ ያምናል። ኢትዮጵያ ውስጥ ዲሞክራሲ ተረጋግጧል፣ ነጻ ፍትሃዊ ምርጫ አድርገናል በሚል እሳቤ ነው ሲመራ ነበር። አሁን ያለውስ መንግስት ዲሞክራሲያችን የምናካሄዳቸው ምርጫዎች ሳይቀሩ ጉድለት አለባቸው ብሎ የሚያምኑ 6ኛው ምርጫ በተካሄደ ማግስት ምርጫው ፐርፌክት ነው ብሎ አይደለም የሚል ምርጫው ጉድለት አለው፣ ግን ለቀጣዩ ምርጫ ደግሞ ምን ጨምርበት ነገር ይኖራል። 7ኛው ከ6ኛው ጋር ኮምፔር ስታደርገው የጨመረው ነገር አለ። እስቲል 7ኛው ማግስት ላይ የመንግስት ግምገማ ምንድን ነው የሚለው? እስቲል ጉድለት አለው። እስቲል ሀገራችን ውስጥ የመሰረተ ልማት ችግር አለ። እስቲል ሀገራችን ውስጥ የስራ አጥነት ችግር አለ። እስቲል ሀገራችን ውስጥ የኢኮኖሚ ችግር አለ ብሎ ያምናል። ከዚህ ቀደም የነበረውስ መንግስት የሀገራችን ኢኮኖሚ በደብል ዲጂት እያደገ ነው፣ የስራ አጥነት ችግር ከፖለቲካ ሼልፍ ላይ ነው እንጂ ያለው በሜዳ ላይ አናገኘውም፣ ኢንዱስትሪዎች በከፍተኛ ደረጃ እየተስፋፉ ነው። ኢንዱስትሪዎች በከፍተኛ ደረጃ እየተስፋፉ ነው በሚባልበት ዘመን የኢትዮጵያ ኢንዱስትሪዎች ከ30% በላይ የማምረት አቅም አልነበራቸው። በዛ ነበረ ግብርና መር ኢኮኖሚ እንከተላለን እንል ነበር። ግብርናችን ምን አይነት ሁኔታ ውስጥ ነው የነበረው? ከበሬ ጫንቃ ተላቋል፣ ከዝናብ ጠባቂነት ተላቋል። ስለዚህ ችግሩን በመካድ ነው የሚጀምሩ በፊት የነበረው ስርዓት። አሁን ያለው ስርዓት ደግሞ ካየኸው
ዲሞክራሲያችንም ችግር አለበት፣ ኢኮኖሚያችንም ችግር አለበት። እያመመንም ቢሆን የኢኮኖሚ ሪፎርም ማድረግ አለብን። የትኛውም ሀገር እንደተገነባው ዜጎች ለሀገራቸው ዋጋ ከፍለው ነው ሀገር ለዜጎቹ ዋጋ የምትከፍለው። እኛ ገልብጠን ነው እስከዛሬ ስንሰራ የነበረው። የሀገርን በብድርም ይሁን በልመና ሀገር እያቀረበች መኖር ነው የሚፈልገው። አይ አሁን ቆም ብለን እኛ ዋጋ እንክፈል። ምክንያቱም በብድር ላይ በእርዳታ ላይ የቆመ ኢኮኖሚ ዛሬ የነገ ልጆቻችንን ተስፋ እየበላን እንኑር ማለት ያህል ነው የሚሆነው። ስለዚህ ከዛ መላቀቅ አለብን። ዛሬ ኢኮኖሚውን በማስተካከል ውስጥ የሚከፈል ዋጋ ካለ የዛሬው ትውልድ ይክፈልና ለነገው ትውልድ የተሻለ ሀገር ያሸጋግር። ትላንትና መሰረተ ልማቶች መገንባት በሚገባን ሰዓት ያልገነባናቸው መሰረተ ልማቶች በዕዳ ጫና ውስጥ የከተቱን መሰረተ ልማቶችን አሁን ያለውን ዋጋ ከፍለን እንገንባቸውና የተሻለ ሀገር ለቀጣዩ ትውልድ እናስረክብ ነው ትልቁ ሎጂክ። ስለዚህ ዋናው መሰረታዊ ነገር አድርጌ እኔ የምወስደው ጦርነት አይጠቅምም ሲባል እንደ ኢትዮጵያ ለምሳሌ ብሎ ዓለም የሚጠቅሰው ሀገር ብዙም የለም። ኢትዮጵያን ነው ለምሳሌ ኢትዮጵያን አልጠቀመም ጦርነት። በተለይ ደግሞ እርስ በርስ የምናደርጋቸው ጦርነቶች፣ በተለይ ደግሞ ጎረቤቶቻችን ጋር የምናደርጋቸው ጦርነቶች አላስፈላጊ ጦርነቶች ናቸው። የራሳችን ሀብት ነው የሚበሉት። በግራም በቀኝም ማለት ጦርነት አይጠቅምም፣ ጦርነት አያስፈልግም መንግስት ሲል ታዲያ ለምን ይዋጋል? ግዴታው ስለሆነ ህግና ስርዓትን ኃይልን ተጠቅሞ ማስከበር ግዴታ ስላለበት ኃይልንም ጭምር መጠቀም ግዴታ ስላለበት፣ ምክንያቱም ሞኖፖሊ ኦቨር ቫዮለንስ ወይም ደግሞ ኃይልን በብቸኝነት የመጠቀም መብት የመንግስት ስለሆነ መንግስትን ኃይል ተጠቅመህ ለማፍረስ በምታደርገው እንቅስቃሴ እያለቀስክም እያዘንክም ወደ ጦርነት አማራጭ ውስጥ ትገባለህ። በዛ የጦርነት አማራጭ ውስጥ እናተርፋለን እንደማናተርፍ እያወቅንም ቢሆን ማለት ነው። ህግና ስርዓት መከበር ስላለበት፣ ስለዚህ ሁሉም ሰው መረዳት ያለበት ጦርነት እንደማይጠቅም ደግመን ደጋግመን በርካሽ የተማርን አይደለንም። ደግመን ደጋግመን ተሳስተን ነው የተማርነው። ደግመን ደጋግመን ዋጋ ከፍለን ነው የተማርነው። መሰረተ ልማታችንን አውድመን ህይወት ገብረን ስንት አካለ ጎዶሎ ዜጎች አፍርተን ነው የተማርነው ጦርነት እንደማይጠቅም። ዛሬም ይሄን ሁሉ ትምህርት በተማረክ ማግስት ደግሞ ተመልሰ የጦር መሳሪያ ማወዛወዝ ፖለቲካ ውስጥ የምትመጣ ከሆነ አንተ ከራስህም መማር የማትችል ሞኝ ትሆናለህ ማለት ነው። ስለዚህ ሁሉም ሰው መረዳት ያለበት እሳቸው እንዳሉት አዳራሹ ክፍት እስከሆነ ድረስ 20 ዓመት ብቻም አይደለም 100 ዓመትም ሀገር ይመክራል። ምክንያቱም ሀገር ያጭር ጊዜ ፕሮጀክት አይደለም። ይሄ ዝም ብለህ በየ5 ዓመቱ እንደ ህዳሴ ግድብ በየ10 ዓመቱ ምናምን የምትገነባቸው ፕሮጀክት አይደለም። ሀገር ኮንቲኒቲ አለ፣ ቀጣይነት አለ። በዜጎች ቅብብሎሽ 8 አጀንዳ ሲወሰድ እነዚህ 8 አጀንዳዎች ሁሉ እነ ሰላም በአንድ አዳራሽ ውስጥ መክረው ምናምን መፍትሄ ይዘው ይመጣሉ ማለት አይደለም። ሜቢ ለቀጣዩ ትውልድ ቤት ስራ ተደርጎ የሚሰጡ አጀንዳዎች ይሆናሉ። ግን አትሊስት ፋውንዴሽኑ ላይ መሰረታዊ ነገሩ ላይ ነገ አብረን መቀጠል የምንችልበት ላይ፣ ምክንያቱም ሀገር በነገው ላይ ከተስማማ አይፈርስም። በትላንቱ ላይ ባይስማማ ችግር የለውም። ምክንያቱም ትላንቱ ይዳዝም ማተር ሲመቸን ስናርፍ ቁጭ ብለን ቡና እየጠጣን የትላንቱን ታሪክ ልንገርበው እንችላለን። በነገው ላይ የተስማማ ሀገር አይፈርስም። በትላንቱ ላይ ያልተስማማ ሀገርም ደግሞ ሲፈርስ አላየንም። ሀገር የሚፈርሰው በነገ ላይ ካልተስማማ፣ በዓላማው ላይ ካልተስማማ፣ በተስፋው ላይ ካልተስማማ፣ በራዕዩ ላይ ካልተስማማ፣ እኔ ወደ ደቡብ ነኝ አንተ ወደ ሰሜን ነህ ከተባባለ፣ አቅጣጫችን በተለያየ ነው ከተባባለ ነው ሀገር ሊፈርስ የሚችል። ስለዚህ ኢትዮጵያውያንን ሊያስማማ የሚችል አብሮ ሊያኖር የሚችል አብሮ ሊያስተዳድር የሚችል ምክረ ሀሳብ ይዞ ከመጣ ዳሴ ነው እያስባል። በእርግጥም ንግግር የኢትዮጵያን የሀገረ መንግስት ጉዳዮችና ሁነቶች ያጸናል። ንግግር የተግባባ ማህበረሰብን ይፈጥራል። ከዛም በላይ ደግሞ መንግስትና ህዝብ እንዲገናዘብ የብዙ ሀገራት ህዝቦች መሪዎቻቸውን ይመስላሉ ይባላል። ለብሔራዊ ጥቅማቸው በጋራ የሚቆሙ በትውልድ ቅብብሎሽ የተገነቡ ሀገራት ዛሬ ላይ ሀያል ሆነዋል። ምናልባትም አብዛኞቹ ከኛ በኋላ የተነሱ ሊሆን ይችላል በታሪካቸው። ይሄ ሊቆጨን ይገባል ነው። ይሄ ምክክር ኢትዮጵያ እንዳያመልጣት ተደርጎ የተሰፋም ይመስለኛል። ምክንያቱም 100 ዓመት ወይ ከዛ በፊት ያለውን ታሪክ ስናይ በቃ ሁሉም ነገር በኃይል በጉልበት በብረት በጠመንጃ ፈሙዝ የተጠበቁ ናቸው። ይሄ ነገር የሆነ ሰዓት ላይ ልጓም ሊበጅለት ይገባል የሚል ትውልድ ሲመጣ ደግሞ ኢትዮጵያ በታሪካዊ አፋፍ ላይ ትገኛለች። ታሪክ በምትጽፍበት ታሪክ በምትሰራበት አዲስ የታሪክ ጥፋት
በምታበጅበት ሁነት ላይ ከህዝቦቿ ጋር ትገኛለሽ። በእርግጥም ሰላም ኢትዮጵያ በታሪካቸው ለመጀመሪያ ጊዜ ያገኙትን ይሄን የምክክር ሂደት ችግሮቻቸውን በምክክር ለመፍታት እንደምን ነው መጠቀም ያለባቸው? እንደ እድል ኢትዮጵያውያን ይሄን እድል እንዳያመልጣቸው አደራ ላለው። በዚህ አጋጣሚ ይሄ እድል ሁልጊዜ አይመጣም። አገሩን የሚወድ ወዲህ ቢያረጉት ወዲያ ቢያረጉት አይ እኔ ሀገሬን ላይ ለሀገሬ ለውጥ ማምጣት እፈልጋለሁ ብሎ ቆርጦ የተነሳ መሪ ስናገኝ መጠቀም አለብን። ምክንያቱም ሁልጊዜ አይገኝም። እንግዲህ ስልጣን ላይ ሲወጣ ብዙ የሚያጓጉ ነገሮች አሉ። ያንን የሚያጓጉ ነገሮች ግን አይ እኔ ለሀገሬ ለህዝቤ ህይወቴን ለመሰዋት ነው የመጣሁት፣ በዚህ ነገር አልወሰድም ብሎ የጨከነ የጀገነ መሪ ከመጣ አይቀር መጠቀም ያስፈልጋል። ምክንያቱም ቀላል አይደለም፣ ብዙ አሳልፈናል። ነገር ግን አሁን የመጣው ለውጥ ኢትዮጵያውያን ሊጠቀሙበት ይገባል። ንግግር፣ ምክክር ሁልጊዜ አይገኝም። ሁልጊዜ የሚያመካክር ሁልጊዜ የሚያነጋግር ሰው አይገኝም። ምክንያቱም በንግግር ውስጥ ብዙ መስማማቶች ስለሚኖሩ መስማማቶችን ደግሞ የማይፈልጉ ጠላቶቻችን ስላሉ በዚህ መስማማት ውስጥ የሚበለጽግ ነገር ስላለ የሚያድግ ሀገር ስላለ የሚለወጥ ማህበረሰብ ስላለ ይህንን የማይፈልጉ ጠላቶቻችን ዝም ብለው እያዩን አይደለም። ሊሳካላቸው ነው ወይስ ላይሳካላቸው ነው? እንዳይሳካላቸው ምን እናርጋቸው እያሉ ቀን ከሌሊት እየሰሩብን ነው። እኛ ግን የጀገኑ ኢትዮጵያውያን አሉን። የቆረጡ ለሀገራቸው የማይደራደሩ በምንም ጥቅም የማይደራደሩ ኢትዮጵያውያን አሉን። ከውጭም ከውስጥም በእነዚህ ኢትዮጵያውያን ሀገር ትቀጥላለች። ሀገር ከምንም ነገር ጋር የምታደራድራት አይደለችም። ሀገር ከሌለክ የለህም ነው። ሀገር ሲኖርህ ግን በሀገር ውስጥ ብዙ አንተነት አለ፣ ማንነት አለ፣ ልጅ ትወልዳለህ፣ ሁሉ ነገር ማለት ነው። መስራት ትችላለህ፣ መሄድ ትችላለህ፣ መግባት። ሀገር ከሌለክ ከፈረሰ ምናልባትም ሜዳ ላይም ልንተኛ እንችላለን፣ የምንጠለልበት ነገር ላይኖር ይችላል። ምክንያቱም ፈርሷላ። ስለዚህ ይሄ ነገር እንዳይሆን ኢትዮጵያውያን ባይዞዬ የዛሬ ሳምንት አካባቢ አንዳንድ ግሩፖችን ሳወያይ ነበረ በአሜሪካ ሀገር። እንደው ያለን አይዲያ ሼር ስናደርግ ያላቸውን ቁርሾ ሲነግሩን እዚህ ቦታ መድረስ እንችል ነበረ። ይሄን ሁሉ ጦርነት ሲፈጠር እኛም እዛ ውስጥ እጃችንን የከተት ነው እዚህ ቦታ መድረስ የምንችለውን ነገር ግን እድላችንን ጣለን። በማን? በምዕራባውያን። ብዙ በምዕራባውያን ስል ገንዘብ የተከፈላቸው የሚሰሩ ዲያስፖራዎች አሉ። ዜጋ ማለት ደም ውስጥ የሚሰራ ነገር ነው። በዚህ ቢጎትትክ በዚህ ቢጎትትክ ኖ ብለህ ከቀጠል የትኛውንም ነገር ማስቀጠል ትችላለህ። እኔ ጠቅላይ ሚኒስትሩ እንደዛ ነው ማየው። ምክንያቱም እስካሁን ድረስ አይተን የማናቀው ለውጥ አገር ውስጥ እያየን ነው። እነዚህ ለውጦች ደግሞ ዝም ብለው የሚመጡ አይደሉም። በ8 ዓመት የተሰሩ ለውጦች ለብዙ ዓመታት አይተናቸው ማናቀው ነው። እንግዲህ እኔ 40 ዓመቴ ነው ባይዞዬ 40 ዓመት ሙሉ ስኖር እንደዚህ አይነት ለውጥ አይቻላቅም በህይወቴ። ልጄ ምን ይለኛል? ማሚ I want to see Prime Minister Abiy Ahmed because you know why? He loves his country ይላል። you know በትውልድ አይምሮ አይደለም ኢትዮጵያውያን እዚህ ላሉ ለማይኖሩት እንኳን ከሀገር ውጭ ለማይኖሩት እንኳን ለኛ ሀገራችን ለምንድነው ኢትዮጵያውያን ልጆቻችን ምን አይነት ፒክቸር እያስቀመጠ እንደሆነ እና እንደዚህ አይነት መሪዎች ሲመጡ መጠቀም ያስፈልጋል። አሁንም ደግሞ ይመጣሉ። እሱ ብቻ አይደለም፣ ጄኔሬሽን እያፈራ ነው። እሱን እንደዚህ አይነት መሪዎችን እያዩ የሚከተሉ መሪዎች ይመጣሉ። እኛ ማድረግ ያለብን ምንድነው? መመካከር፣ መነጋገር፣ አሁን የጀመርነውን ነገር ማስቀጠል። ያንተ አይዲያ እኔ ባይመቸኝም ኢትስ ኦኬ ዩ አር ማይ ብራዘር አይ ሪስፔክት ዩር ኦፒኒየን ጀስት ሌትስ ጎ ኮንቲኒዩ። በአንድ ነገር ላይ እንኳን ባንስማማ የማያስማማን ነገር ግን ጠላት ሊያረገን አይችልም። የማንስማማበትን ነገር በሌላ አይዲያ ሞግተክ ያንን ነገር ማስተካከል እየቻልክ ጀግድ ወደ ጦርነት መግባት አለብን ማለት የሚፈልጉት ነገር ስላለን። ምክንያቱም ኢትዮጵያውያንን እየተጠቀሙ የራሳቸውን ኪስ የሚያደልቡ የሀገር ባንዳዎች ስላሉ ነውና ሀገራችን እየመከረች ነው። ኢትዮጵያ በልጆቿ ጥረት ምክክርን መፍትሄ አድርጋ ስትቀጥል መቼም ሊለወጡ የሚችሉ ነገሮች በጦርነት ላንቃና በአፈሙዝ ላንቃ ታሪካችን ፖለቲካችን ከገነባ ነው በላይ በተቃራኒው ሊሆን እንደሚችል እንገምታለን። ጠቅላይ ሚኒስትር አብይ አህመድ በመክፈቻ ንግግራቸው ላይ ሰፊ ጉዳዮችን አንስተዋል። አጠር ያለውን የንግግራቸውን ሀሳብ እናጋራችሁና
በሱ ጉዳይ ላይ ደግሞ እስኪ አንድ ሌላ ጉዳይ ይዘን እንመለሳለን። አሁንም የሀገር ጉዳይን እየተካተላችሁ አብራችሁን ዝለቁ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራ ማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ሰፊ ነው ጉዳዩ፣ ሰፊ ነው ሀሳቡ፣ ቁጭትም ያለበት ነው። ቀይ ባህር እንዴት በሴራ ከእጃችን እንዳመለጠ በወቅቱ ከውጭም ከውስጥ የሚሰሩ የነበሩ ሴረኞች ኢትዮጵያን ሀገር አልባ ለማድረግ የሄዱበት መንገድ አንደኛው ርስታችን እንዲነጠቅ ማድረግ ነው የሚል ነው። እኔ ሁልጊዜ መቼም በዚህ ዘመን በመነሳቱ በጣም ከምኮራባቸው ጉዳዮች አንደኛው የቀይ ባህር የኛ ብሔራዊ ጥቅም ፊት ለፊት ነጥሮ መውጣቱ ነው። ስለ ቀይ ባህር ሲነሳ ታሳውሳላችሁ፣ ባለፉት 30 ዓመት 27 ዓመት ጥፍራቸው የተነቀለ በጉድጓድ ከነነፍሳቸው የተወረወሩ ይሄን ጉዳይ ለምን አነሳችሁ ተብለው የተረሸኑ ኢትዮጵያውያን ህልቆ መሳፍርት ቁጥር ስፍር የሌላቸው ናቸው። ዛሬ ቦልድ ሆኖ ወጥቷል ይሄ ጉዳይ። ከዚህ ልንማረው የሚገባ ጉዳይ ስላለም ይመስለኛል። ውክልናው ምንድነው? ሲምቦላይዝ የሚያደርገው ነገር ምንድነው? እንደዚህ ያሉ ጉዳዮች የኢትዮጵያን ብሔራዊ ጥቅም ለማጠናከር ያላቸው ዋጋ፣ በተለይ ምክክር ማድረግ እና አለማድረግ በሁለቱ መካከል ቀይ ባህርን ያክል ነገር ኢትዮጵያ ከእጇ ተንሸራቶ ሲሄድ በምን አይነት ምስቅልቅል ውስጥ እንደኖርን ላለፉት 30 ዓመታት መቼም የአደባባይ ሚስጥር ነው ብዬ ነው የማስበውና አፈወርቅ እንደሚሰማ አንዳንዴ ለምንድን ነው ምክክሩን በተለይ ራሳቸውን የፖለቲካ ኢሊት ነን የፖለቲካ አራጊ ፈጣሪ ነን የሚሉ በተለይ ደግሞ ችግር በጦርነት ይፈታል ብለው የሚያስቡ ሰዎች ሳይቀሩ ለምንድን ነው ይህን ምክክር የሚያነውሩት የሚለውን ስታይ ጠቅላይ ሚኒስትሩ ካነሱት ሀሳብ ጋር ነው የሚገናኘው። ምክንያቱም የኢትዮጵያ ብሔራዊ ጥቅም ደጋግመን እንደምንለው እንደ ቀብር ንፍሮ ማንም የሚዘግነው የሆነበት አንደኛው ምክንያት የምክክር ቤት ስላልሆነ ነው አገሩ።
ከምክክር የራቀ ሀገር ስለሆነ ነው። ለምሳሌ ኢትዮጵያ ለሺህ ዓመታት ቀይ ባህርን አስተዳድራለች ሲሉ ጠቅላይ ሚኒስትሩ ማስተዳደር ብቻ አይደለም፣ ለቀይ ባህርን የማስተዳደር ኃላፊነት ብቻ ሳይሆን ዋጋም ከፍላበታለች። ኢትዮጵያ በታሪክ ውስጥ ከፍተኛ ዋጋ የከፈለችው አንደኛው በቀይ ባህር ጉዳይም ጭምር ነው። ለቀይ ባህር ደህንነት ዋጋ ከፍላለች፣ ለጎረቤቶቿ ዋጋ ከፍላለች፣ ለቀጠናው መረጋጋት ዋጋ ከፍላለች፣ ለዓለም መረጋጋት፣ ለዓለም ሰላም ዋጋ ከፍላለች። ስለዚህ ዓለም በተረጋጋ ቁጥር፣ ቀጠናችን በተረጋጋ ቁጥር፣ ቀይ ባህር በተረጋጋ ቁጥር፣ ጎረቤቶቻችን ሰላምና መረጋጋት በተቀዳጁ ቁጥር እጎዳለው የሚል ደግሞ የሩቅ ጎረቤት አለ። አንደኛው እሱ መታወቅ አለበት። በባለፈው የሀገር ጉዳይም ላይ አንድ ተረት አንስቼ ነበረ። ሕፃን ልጅ ምግብ አልበላም ብሎ ሲያስቸግር ባልና ሚስት ከውስጥ ሕፃኑን ለጅብ እንወረውራለን ይላሉና ጅብ ከውጭ ቁጭ ብሎ ይሰማል። ካሁን ሕፃኑ ልጅ አውጥቶ ይወረውራሉ ተብሎ ማለት ነው። እና ቢጠብቅ ነገሩ አልሆን አለና መጨረሻ ላይ የተወሰነች ሳቅም ነገር መሰማት ስትጀምር ጅቡ ትግስቱ ይሟጠጥና የሕፃኑን ልጅ ነገር እንዴት አደረጋችኋል ይባላል። ምክንያቱም ጎረቤቶቻችን ዙሪያችንን ከበው በዚህ ደረጃ ነው እየቀላወጡ ነው ያሉት። አፈወርቅ ነገር አዋቂ ነው፣ በነገሮች ላይ በጣም ነገር አዋቂ ነው። ግሩም ምሳሌ ነው። ምክንያቱም ዛሬ በእኛ ፍርስራሽ ላይ ሀገር መመስረት የሚፈልጉ የሀገራቸውን ብሔራዊ ጥቅም ማስጠበቅ የሚፈልጉ የሀገራቸውን አንድነት ማስጠበቅ የሚፈልጉ የሩቅና የቅርብ ጎረቤቶች አሉ። እነዚህ ጎረቤቶቻችን በእኛ ፍርስራሽ ላይ ነው ብሔራዊ ጥቅማቸውን ማስጠበቅ የሚፈልጉት። በእኛ መነታረክ ላይ ነው ብሔራዊ ጥቅማቸውን ማስጠበቅ የሚፈልጉት። በእኛ በጦርነት መማገድ ውስጥ ነው ብሔራዊ ጥቅማቸውን ማስጠበቅ የሚፈልጉት። ይሄ መራር እውነት ነው፣ ግን የአደባባይ እውነት የተደበቀ አይደለም። ምክንያቱም ዛሬ በእኛ በረሃ በእኛ ጫካ ውስጥ እየተሽለቆለቁ ህዝባቸውን የሚገሉ የህዝባቸውን አንጡራ ሀብት መሰረተ ልማቱን የሚያወድሙ ታጣቂ ኃይሎች ሳይቀሩ ካይሮና አስመራ ቀለብና ቀለሃ ሲልኩላቸው ምን ፍለጋ ብለው የማይጠይቁት ለዚህ ነው። ሆድ ከሀገር ሲሰፋብህ ለ4 ኪሎ መቀመጫ እነ አልፋሽጋን አሳልፈ ትሰጣለ፣ እነ ቀይ ባህር ጉዳይ አይደለም ትላለ፣ የአባይ ላይ ግድብ መስራታችን ትክክል አይደለም ትላለ፣ ለአንድ ወንበር ስትል ማለት ነው። ሆድ ከሀገር ሲሰፋ እንደዛ ነው። ሊትራል ይሄ ሆድ ከሀገር ይሰፋል የሚባለው ሀገራዊ ብሂሉን መቻቻል ምን ያህል ትልቅ እንደሆነ፣ መቻቻል ምን ያህል ሀገርን እንደሚያቆም ለማስረዳት የመጣን አባባል ሊትራል ትርጉም ቀጥታ ትርጉም ሰጥቶ አይ ዋናው ነገር ሆድ ነው፣ ስለዚህ የሀገሩ ጉዳይ እንደ ልቡ ይሁን ብለህ ተርጉመኸው ሁሉን ነገር ሸቅጠህ አንድ ወንበር ለማግኘት ምክክርን የሚሸሹት አንደኛው ነገር ለሱ ነው። በምክክር የተረጋጋ ሀገር ትፈጥራለህ። የምክክር ቤቱ የተረጋጋ ሀገር ነው የሚሆነው። ብዙ ቁርሾች አሳልፈናል። ቅድም እንዳልኩት ለምሳሌ በኦሮምኛ እንዳባባል አለ፣ ከንደር ቤጢቆ ከንጡፉ ጉዶ ይባላል። ማለት ያለፈው ጥቂት ነው፣ የሚመጣው ግን ብዙ ነው። ስለዚህ እኛ ላለፈው ጥቂት የሚመጣውን ትልቅ ነው ሳክሪፋይ ማድረግ የምንፈልገው። ግን ራሳችንን ማሰብ ያለብን ጎረቤቶቻችን በዚህ ደረጃ የተዳፈሩ በዚህ ደረጃ ከበው የሚቀላውጡ ለምንድን ነው? የኛ የቤት ስራስ እንደው ምን መሆን አለበት? አፈወርቅ መውጫ ቅድም እንዳነሳሁት ለምሳሌ የሕፃኑን ልጅ እንዴት አደረጋችሁ እንዳሉት የሶማሊያን ጉዳይ የሶማሌ ክልልን ጉዳይ ምን አደረጋችሁት? የትግራይን ጉዳይ ምን አደረጋችሁት? ካሁን ገፍትራችሁት አውጥታችሁ ትጥሉልናላችሁ ብሎ የሚያስቡ ጎረቤቶች አሉ። ይሄ መታወቅ አለበት። በእኛ ፍርስራሽ ጥቅማችን እናስጠብቃለን የሚሉ ኃይሎች አሉ። እሱ መታወቅ አለበት። በምንም አይነት ተአምር ኢትዮጵያ ከአባይ ወንዝ ላይ አንዲት ጠብታ ውሃ መጠቀም አትችልም ከሚል መንግስት በምንም አይነት መንገድ የተረጋጋች ኢትዮጵያን አትጠብቅ። ኢትዮጵያ የቀይ ባህር አይገባትም ከሚል መንግስት የተረጋጋች ኢትዮጵያን አትጠብቅ። ምክንያቱም ኢትዮጵያ በተረጋጋች ማግስት እነዚህ ጥቅሞቿን ታስጠብቃለች። በጦርነት አይደለም የምታስጠብቃቸው። የራሳቸው ያልሆኑትን የኢትዮጵያን የወሰዱ ሳይቀሩ ይመልሳሉ በራሳቸው። ከኢትዮጵያ ጋር አብሮ መኖር ግዴታ ይሆናል። ከኢትዮጵያ ጋር ተከባብሮ መኖር ግዴታ ይሆናል። በመናናቅ ላይ የተመሰረተ ዲፕሎማሲያቸው በመከባበር ላይ ወደ ተመሰረተ ዲፕሎማሲ ይቀየራል። ያ የህልውናቸው ስጋት የሆነባቸው መንግስታት ደግሞ በቀጠናችን አሉ። ለምንድን ነው የሱዳን ጦርነት በዚህ ደረጃ እንዲወሳሰብ የሚፈልጉት የካይሮ ሰዎች? ለምንድን ነው በኢትዮጵያ ውስጥ ያለው ጉዳይ እንደዚህ እንዲወሳሰብ የሚፈልጉት የካይሮ ሰዎች? ለምንድን ነው ተላላኪው በዚህ ደረጃ በኢትዮጵያ ውስጥ ጉዳይ በእጁም በእግሩም የሚገባው?
እኛ ስንዋጋ ስለሚያተርፉ አይደለም። ምክንያቱም በእኛ ጦርነት፣ በእኛ መሰረተ ልማት መውደም፣ በእኛ ሶሻል ፋብሪክስ መበጣጠስ እያተረፉ ሀገራዊ አንድነታቸውን ማስጠበቅ፣ ብሔራዊ ጥቅማቸውን ማስጠበቅ። ምክንያቱም በተደጋጋሚ ዶክተር ብርሃኑ ሌንጂሶ ይመስለኛል አንድ የሚያነሳው አባባል አለ። የግብጽ ብሔራዊ ጥቅም የሌላት ኢትዮጵያን መፍጠር ነው ይላል። ቀጠናዊ ጥቅም የሌላት በሀብቷ ማትጠቀም የትርምስ ሀገር እና አባባሉን እኮ ይዘነዋል እኮ አይደለም። የፉክክር በር ሳይዘጋ ያድራል ነው የሚባለው። የሀገራችንን በር ሳንዘጋ ያደር ነው በዛ ነው። ከኛ ግን ምን ይጠበቃል? አፍያ ዋናው መሰረታዊ ነገር ትላንትና የሰራናቸው ስህተቶች አሉ። ባለመምከራችን፣ ባለመነጋገራችን፣ በውይይት ቁጭ ብለን በመነጋገር በሚገባን ጉዳይ ሀገራችንን ዕጣ ፈንታ መወሰን በሚገባን ጉዳይ ላይ የተናጥል የሀገርን ዕጣ ፈንታ አደጋ ላይ የጣለ ውሳኔ ተወስኖ በጋራ ዋጋ ከፍለንበታል። የቀይ ባህር የቅርብ ጊዜ ትውስታችን ነው። የቅርብ ጊዜ ስህተታችን ነው። በጋራ መወሰን በሚገባን፣ በጋራ መነጋገር በሚገባን ላይ የተናጥል ውሳኔ የጋራ ዋጋ አስከፍሎናል። ዛሬ ላይ እያንዳንዱ ኢትዮጵያዊ ቆም ብሎ ማሰብ አለበት። ተዋግቼ ምን አመጣለሁ? ተዋግቼ ትላንት ምን አመጣው? ከየት ነበር የተነሳሁት? ዛሬ ሴት ነኝ። ትላንትና የኦሮሞ ሕዝብ መብት ይከበር ብዬ ጫካ ገብቼ ዋጋ ከፍዬ ዛሬ ያለው የኦሮሞ ሕዝብ መብቱ የቱ ድረስ አስጠብቄለታለሁ? መሰረተ ልማቱንስ የት ድረስ አስጠብቄያለሁ? ትላንትና የአማራ ሕዝብ የኢኮኖሚ መገለል ደርሶበታል፣ የፖለቲካ መገለል ደርሶበታል ብለህ ጫካ በገባ ማግስት የፈጠርከው የአማራ ሕዝብ የኢኮኖሚ ተጠቃሚነቱ አንድ ስንዝር ወደፊት ነው ወይ የተጠጋው? ያለውን አላጣም ወይ? መሰረተ ልማቱ አልወደመም ወይ? ስለዚህ ቆም ብሎ አሁን ያለው ትውልድ ራሱ መጠየቅ አለበት። በጦርነት አናተርፍም አንተርፍም ጭምር እሱ መታወቅ አለበት። መልካም ነው። ሰላም፣ የመጨረሻ መውጫ ጥያቄ ላድርገው። አንቺ ጋር ምን ይታይሻል? በዚህ ምክክር ትልቅ የታሪክ ጥፋት ላይ እንደምንሆን ብዙ እያነሳን ነበረ። አንዳንድ ጉዳዮችን ከአሜሪካን ሀገር ድረስ መጥቶ የሀገሬ ጉዳይ ያገባኛል ብሎ መወያየት ምን ያተርፍልናል ብለሽ ነው የምታስቢው? እንግዲህ ያው ብዙ ዲያስፖራዎች ወደዚህ ገብተዋል፣ ሀገራቸውን የሚወዱ ቆራጦች። ነገር ግን ተስፋ አለን። ተስፋችን ምንድነው? ዞር ዞር እያልኩ አጠናለሁ። እዚህ በምክክር ኮሚሽኑ ትርፍ ሰዓቴ ላይ እደዋውላለሁ፣ ጠያይቃለሁ ኢትዮጵያውያንን እና በጣም ትልቅ ተስፋ ጥለውብናል። በጣም በዚህ ምክክር ኮሚሽን ላይ ገብታችሁ ስትወጡ መልካምን ነገር ይዛችሁ እንደምትወጡ ተስፋ እናደርጋለን ነው የሚሉት ብዙዎቹ ማለት ነው። ያለውም ደግሞ ድባብ እንደዛ ነው። የተጀመረ ነገር አለ። የተጀመረው ምክክር ተቋጭቶ ኢትዮጵያውያን ተከባብረው የሚኖሩባት ሀገር እንደምትመሰረት ጥርጥር የለንም። ይሄ ነገራችንን ግን የማይወዱ ይተኛሉ ማለት አይደለም። አሁንም እየበጠበጡ ነው፣ ይበጠብጡናል። ግን እኛ ምንድነው የኛ አስተዋጽኦ ለዚህ ምንድነው? ባለመስማት፣ ባለማዳመጥ፣ በቆራጥነት ሀገርን በመውደድ ሀገር መውደድ ማለት በቆራጥነት መቆም ማለት ነው። ይህንን ነገር ጫፍ ለማድረስ በእኛ ይቋጫል ማለት አይደለም። ምናልባት እኛ የአንድ ወር ጊዜ ነው ያለን። ይሄ የምክክር ኮሚሽን ግን የሚዘልቅ ነው፣ ለትውልድ የሚሻገር ነው። የተጀመረው ነገር ምናልባት ጠቅላይ ሚኒስትሩ እንዳለው በ4000 ይሆናል። የሚቀጥለው ሲመጣ ደግሞ በ8000 ተመካክሮ ሀገርን ከፍ አድርጎ እንዳደጉ ሀገራት የእኛንም ሀገር አሁን አልነበረም ከፍ ማለት የነበረብን ድሮ ነበረ። በተሸጡ ዜጎቻችን ኢትዮጵያ እዚህ ጋር ደርሳ አይተናል። አሁን ግን በዚህ ነገር ውስጥ ባለመገኘት፣ ባለመስማት ቲክቶክ፣ ፌስቡክ፣ ዩቲዩብ ኤቭሪባዲ ለራሱ ነው የሚነግደው። ይህንን ባለማዳመጥ ሀገር የጀመረችው ነገር አለ። ይህንን የጀመረችውን ነገር የሚያስቀጥለው ትውልድ ነው። ለትውልድ ሲያስረክቡ ትውልድ ተቀብሎ ደግሞ ለሚቀጥለው ትውልድ ያስረክባልና የተጀመረውን ነገር ዜጎች በጥንቃቄ እንዲያዩና በቀላል ያልመጣ እንደሆነ እንዲያምኑ እፈልጋለሁ። አመሰግናለሁ። ሰፊ ቆይታ ነው ያደረግን። የተወደዳችሁ በዛሬ ርዕሰ ጉዳያችን ምክክሩ የኢትዮጵያን መጻኢ ዕድልና ዕጣ ፈንታ በመወሰን ረገድ ሊያመጣላት የሚችለው አዲስ ትሩፋትና ኢትዮጵያም አዲስ የታሪክ ጥፋት ላይ እንደመገኘቷ መጠን ለኢትዮጵያ ምክክር ማድረግ የሚጠቅምላቸው ፋይዳ ምንድነው ብለን ዙሪያ ገባውን የቆየንበት የዛሬው ልዩ የሀገር ጉዳይ ቆይታችን ይህንን ይመስል ነበረ። በዚህ ርዕሰ ጉዳይ ትንተናቸውን የሰጡን ሰላማዊት ዋቆ ዲያስፖራ፣ እንደዚሁም ደግሞ ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ በጋራ አብረውኝ ዘልቀዋል። ለጊዜያቸው አብዝቼ ነው የማመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ በያላችሁበት ሰናይ ጊዜ ይሆንላችሁ።